እውነት የምናምነው አምላክ አላህም ያያል እግዚአብሔርም ያያል። የምናደርገውን ክፋታችን አሁን ላይ ሰጠን ላይ ከፈለልን ይችላል መልካምነትም ቢሆን መጥፎ ነገር ግን እግዚአብሔር ለራሳችን መልስ እንደሚሰጥ እግዚአብሔር በቃ እኔ ሰው እንዴት እግዚአብሔር ያየኛል ብሎ አያደርግም። ውስጣችን ያለውን ነገር እግዚአብሔር ጓዳችን እያንዳንዱ ጓዳ ቁልፍ አለው። እግዚአብሔር ምን ያህል ለሰው ክፋት እንደምናስብ የልባችን ቁልፍ እግዚአብሔር ጋር አለ። አንድ ቀን ግን እግዚአብሔር ደግሞ ማንግባበት በቃ ማንወጣበት ማለት እንዲህ ሰው ላይደርስልን የማይችልበት ቦታ ያስቀምጠናል እና እባካችሁ መቼ እንደምንኖር መቼ እንደማንኖር አናውቅም። አንድ ሴት በራሷ የምትተማመን ጠንክራ የምትሰራ ሴትም መደገፍ ይሻላል ወይስ ደግሞ የሚሳደቡት ጋር ሄደን ኮመንት ላይ መጽሐፍ ማሽቃበጥ የእሷን ፎቶ አድርጎ ሄዶ ማሳደብ ምን የሚሉት ነው ይሄ? እና እንደዚህ አይነት ነገር አታድርጉ። በዛው ጃኒ የምትሰደቡበት ሄዳችሁ ኮመንት አትጻፉ። ተናዳችሁም እኮ ሊሆን ይችላል ግን ኮመንት አትስጡ። ጭራሽ እንደዚህ ነሽ እንደዚህ አላደረገችሽም እንዲህ አላለችሽም አትበሉ። የእሷ እግዚአብሔር የት ሄዱ? እውነቱን እኮ እሷ ራሷ የምትናገረዋ ሴትዮ ወይም ደግሞ እሷን የሚናገራ ሰውዬ ያውቃል። ማንም ሰው ቢሆን የእሷን ማንነቷን ያውቃል። ግን አውቆ ነው ይሄ እሷን ለመጣል ሲባል የሚደረግ ነገር ነው። እና እናንተ ተናዳችሁ በስመት ሄዳችሁ ኮሜንት ላይ አትጻፉ። በቃ ማድረግ ያለባችሁ ጃኒን የምትወዱ ከሆነ ሄዳችሁ የእሷን አካውንት 10 ጊዜም እንዲያው ቢሰለቻችሁ 20 ጊዜ 30 ጊዜ በቃ ሄዳችሁ አድርጉላት። እኔ የምር ያለኝ ሀሳቤ ይሄ ነው እና መቼም አትወድቅም። ማርያም ጃኒ መቼም አትወድቅም። ትላንትና እኔ አስታውሳታለሁ። መብርሃን ምስክሬ ነው። እንደዛ የሆነች እዚህ ደረጃ የደረሰች ልጅ ዛሬ ግን ትወድቃለች። እኔ እግዚአብሔር ዛሬ በጣም ገርሞኝ ዴቭ ጊዮርጊስ ዛሬ ቀን ነው ምን አለበት በጣም ትላንት ራሱ በጣም በቃ አይምሮዬ እንዲጦዙ ነው የዋልኩት። ትላንት ያን ሁሉ ያለፈች ልጅ ዛሬ እንዴት ልትሆን ትችላለች? በፍጹም አያደርጉም። እግዚአብሔር እንጃ የሆነ ታምር ይሰራል። ደግሞ አካውንቷም ይመለሳል። ይሄ ትልቁ አካውንቷም ይመለሳል። እኔ ታይቶልኛል። ማርያም የማርያም ቴንኪዩ ሁላችሁም እየሰማችሁ ነበር። አናዬ ሰቤቤ የማርያም ልጅ እንዴት ናችሁ? ሰላም ናችሁ? እያወራች ስለሆነ ከማስቆማት ብዬ እንዴት ነሽ? ደረሻ ረጅም ሰዓት ስልክ ይዤ ነበርና ማን አለ ላይ ብዬ ላውድ ላይ አድርጌ ስገባ አለሻች በሆኔማ ሌላ የከፈተ ህጋዊት ምናምን አልከፈትም ነበር። እኔ ስገባ እንገባለን እንዴት ናችሁ? ሰላም ናችሁ ወይ? ምን አዲስ ነገር አለ? አለን ምንም ያው ይሄ አካውንት ኮፒ ሊንክ ምናምን አድርጎ እያለን ነው ያው እየቆየ ሳስቡት በጣም ያናድዳልነት። በነገራችን ላይ አንድ ነገር ማለት የምፈልገው አሁን ሁላችንም አሁን ላስት 3 ዴይስ ምናምን ጃለኔ ጋር እያወራን ነበረ። ጂአይ ኦኬ ቴክስትን አይቻለሁ አይቻለሁ። እሺ በውስጥ ኢንቦክስ ያደረጋችሁልኝ መደረግ ያለበት እዚህ ጋር ወተን አይደለም። አሁን ገባችሁ? ወተን 100 ሰው ምናምን አሰባስበን በቀን ውስጥ ከ4 ጊዜ በላይ እነሱ ማስ ሪፖስት ነው ሪፖስት እያደረጉብን ያለ ነው። እና የኛ ኮፒ ሊንክ አሁን ለምሳሌ እኔ ሄጄ ወይ አንቺ ሄደሽ የተለያየ ሰዓት ስለሆነ ለአካውንቱ እንትን አይሰጠውም። ስለዚህ ማድረግ ያለብን ምንድነው አንድ ጊዜ ተሰባስበን ቢያንስ በትንሹ 100 ሰዎች የማርያም ልጅ ሚዩት አድርጊ 100 ሰው ወይ ደግሞ 200 ሰው ወይ 100 ጋይስ ጃለኔ ቻፓኔት ናቸው። ደህና አደራችሁ? ደህና ነሽ? ጃለኔ እና አምራን አስቱ ፕሊስ የት ናቸው? በጣም ኦርጀንት ሊፈልጋቸው ላገኛቸው አልቻልኩም። ሚሚ እንገባለን። ጃለኔ እዚህ ነበረች ግን ወጣለች። እዚህ ቤት ነበር መታ ነበረ ሞርኒንግ ግን ኧረ ተይ በምን ተነስተሽ? ኦርጀንት ነው እኔ ምንድን ነው ማንን ያልሽው? ኦርጀንት ነው። እኔ በሀገሬ ቋንቋ ነው የማወራው። ሶሪ ጋይስ ጃለኔ እና አምራን ነው ያልሽው? አዎ ቶሎ እስኪ ሼር አድርጊላቸው። እንዲህ ነን እኛ ጎንደሮች። አንቺ
ወይ ወታ ተደውላለች ልጅ ታምቾ ሆነች ልጅ አራት ቤቢ ነቻ ሀይ አና እንዴት ናችሁ? ጎይት እንዴት ነው? ወይ ደህና ነኝ። እንዴት ነሽ? እንዴት ናችሁ? ደህና ናችሁ? ጎይት ደህና ነን። ደህና ነኝ። አለን። እንዴት ነው? ምን አዲስ ነገር አለ? ምንም ኮፒ ሊንክ እያስደረግን ሄጃ። እኔማ ትናንት ደከመኝ በአንድ ሺህ ምናምን አድርጌተኛ ትናንት። ወይ እኔ ማታ እንደዛ ከዛ አሁን ደግሞ ስገባ ላይቭ እናንተም አልገባችሁም። እስከዛ ቆይ መክፈቴ ካልቀረ ብዬ አደረግኩና ገባሁ። ኦኬ አይ በቃ ረኩኝ ነው። አይ ሰላም ልበልሽ ብዬ እኔ የመጣሁትና የኔ ናት። አይ ስራ ነኝ ማሬ። ይሄ ሳምንት እንኳን ቢዚ ነኝ ብታይ፣ መግባትም መውጣትም አይመቸኝም። አይዞሽ ቻው በቃ ወዶች። እሺ ቃልቲ ድምፃዊ ሰብለ ሀሳብ አለ ብለሽ ነበረ። አዎ እልሽ ምንድን መሰለሽ አሁን ተዘጋባት በቃ ማለት ነው። ላይቭ መግባታችን ላይቭ ትናንትና አስወጥቷታል እና ትናንት አይቻታል ነበር። ኦኬ ከበኋላ ላይ ነው የወጣችው። ማታ እያየኋት ነበር። ገባች አስወጣት ነቀላት። ኦኬ ግን ይልሽ አሁን አንዳንድ ሰው ኃላፊነቱን ወስዶ ተሰምቶት ኮፒ ሊንክ አድርጉ ቢባልም ማለት ነው አንዳንድ ሰው ያደርጋል፣ አንዳንድ ሰው አያደርግም። አንዳንድ ሰው እንደውም እያወቀም እየደገፋትም ማያደርግ ሰው አለ ማለት ነው። በታማኝነት የሚያደርገው ጥቂት ሰው ነው ብዬ አሰብኩ፣ ዝም ብዬ ሳስበው እና እንደ መፍትሄ ብዬ የማስበው ማለት ነው። አሁን አሉ ፎሎ ቤቶች የሆነ ዝም ብለሽ ኮይን እየሰጠሻቸው እንትን ኮፒ ሊንክ የሚያስደርጉ ፎሎ ቤቶች አሉ። ለምን ያንን ሲስተም መጠቀም አይቻልም ወይ? እንደ ሀሳብ ለምን መሰለሽ ጊፍቱን ሲሉ ግዴታ ሂደው አድርገው ይመጣሉ። አንድ ፎሎ የሚያስደርጉ ሁለት ሶስት በምንድን ነው የሚታወቀው? ካለ ይደረጋል። ለምን መሰለሽ ይታወቃል። እሷ ራሷ ጃኒ መኖር አለባት። እኔ አሁን ሄጄ ኮፒ ሊንክ ሳረግላት እኔ እንዳረኩላት ሜሴጅ አስቀምጬ ይወጣለሁ። ገብቶሻል? ከዛ ዝም ብለሽ እኮ 10 ኮይን ምናምን እየሰጠሽ በአንዴ ነው እንትን የሚሆነው ማለት ነው። እንደ ስራ የሚያዩታሉ። ጊፍቱን ይፈልጉና ይህንን ነገር ያደርጋሉ። ጊፍቱን ይፈልጉታል አካውንታቸውን ለማሳደግ ማለት ነው። ገብቶሻል? ይህን ሲስተም መጠቀም ቢቻል እስኪ ተመካከሩና የሚደርሳት ነገር ከሆነ ማውራት። እስኪ ምን ትላላችሁ ጋይስ? ለመሰልሽ እኔ ቢወዷትም ጃኒ እንደግፋለን ቢሉም የእውነት የሚያደርገው ማን ነው ነው? እዚህ ጋር መቶ ሀሳብ የሚሰጥ ሰው ሁሉ የእውነት እዛ እየሄደ ያደርጋል ወይ ነው? ገብቶሻል? እንደዛ ቢሆን ይህን ያህል ምንትን አይልባት። የሚወዳት የጃ ቤተሰብ እኮ በጣም ማለት ይሄ መውደድ እኔ ወድሻለሁ አይደለ? ተግባሪ ነው መውደድን የሚገልጽልኝ ለእኔ ተግባሪ ላይ ነው፣ መሬት ላይ የማረገው ነገር ነው እንጂ በአፌ ብልሽ ምንም ዋጋ የለውም። እኔ አሁን ተሰምቶኝ ሂጄ ኃላፊነቱን ወስጄ ሂጄ በታማኝነት አረገ ሰው ምን እንደሆነ ታውቂያለሽ? ትላንትና በቃ በታማኝነት ያደርግና ዛሬ ደግሞ ለማድረግ የሚሰለች ሰው አለ ታውቂያለሽ? አዎ ለእሱ እኮ ነው የምልሽ፣ እሱን እኮ ነው። ለይሄኛው ግን እንደ ስራ ነው። ገብቶሻል? ስራ ነው በቃ። አካውንቷ የሆነ እንትን እስኪል ድረስ ፎሎ ቤት እየገቡ የእሷን እንትን ማድረግ ምንም ያን ያህል ብዙ ብር የምታወጣበት እንትን አይደለም። በኮይን ነው። ገብቶሻል? ሄደሽ 35 ጊዜ አድርገሽ ሜሴጅ ጽፈሽ ነይ ሲባል ሰብለ እንደዚህ ያደርጋለሽ ብሎ እሷ ጋር ይደርሳል ሜሴጁ። ከዛ ኮይንሽን ትሰጫለሽ። 100 ሰው 200 ሰው አደረግላት ማለት በቃ እነሱ አይደል በማስ አይደል የሚያደርጉት፣ ይሄኛው ዶሚኔት ያደርጋል። ገብቶሻል? ይሄ እንደዚህ ቢሆን ዶሚኔት ያደርጋል እና ሰው የየራሱ እንትን ስላለበት ማድረግ እየፈለገም የማይችል ሰው እየረሳም ሊሆን ያለ ሰው ሊሆን ይችላል። ገብቶሻል? ሰውን አትፈርጅም። አንዳንዴ ግን አንዳንዴ እንደዚህ አይነት መፍትሄን መጠቀም ቢቻል ብዬ ነው። ሰሞኑን ራሱ እንደዚህ እያሰብኩ ነበረ ብቻዬን ሆኜ ማለት ነው። በፊት እንደዚህ ሲሰራ ስላየውኝ ነው። አሁን እዚህ ጋር ያላችሁ ሰዎች 100 ምናምን ሰዎች እንዴት መሰላችሁ? ኮፒ ከላይ ቀስት ምልክቷ ስትነካ የሆነች እናንተ ራሱ ማድረግ ትችላላችሁ። አሁን ጊፍት የሚሰጥ ሰው ካለ ከእናንተ ግሩፕ ማለት ነው
የሆነ ሰዎች ሲገቡ ጊፍት እንሰጣለን የጃኔን አድርጋችሁ ነው እዚህ ጋር እንጠብቃለን ምናምን ማለት ይቻላል። ግን እሷ ጋር ኮንታክት መፈጠር አለበት። ምክንያቱም ያ ነገር ይሆናል አይሆንም የሚለው እሷ ናት የምታየው። ግፍት ምናምን አይደለም። አይ እውነቴን ነው የምልሽ። አሁን እኔ መፍትሄ ነው እንደ መፍትሄ ነው የምነግርሽ። አንቺም እኔም አረግ ስራ እኮ ነው አትወርቅም። እሷ አሁን እዚህ ጋር ያለው ሰው አደረገ ማድረጉ ጥቅም አለው በደንብ። ግን ለአንቺ እሷን ለመጉዳት ብለሽ ወይም ደግሞ እሷ እንድትወርቅ ወይም ደግሞ ችላ ብለሽ ከመሰልቸት የተነሳ ባታረጊ። ቢያንስ አሁን ሪፖርት እያደረጉባት ያሉ ሰዎች ጥቂት ናቸው። እግዚአብሔርን ከኛ በምንም አይበልጡም። በምንም እንዴት ከፍሎላችሁ ያደርጋሉ ቢባል አንድ 5 ሰው 6 ሰው ቢያደርግላት። ይሄ ምንድነው በተመሳሳይ ሰዓት ቁጭ ብሎ ስለሚያደርጉ ነው። ሶ እኔና አንቺ እዚህ ጋር 5 ሰዎች አለን። እንውረድ እንሂድና እስቲ እናድርግ። ቪዲዮቿ ይመለሳሉ አይመለሱም እንያ እግዚአብሔር በጣም ግን እንዳሰበ ስንት ሰው ነው ምን መሰላችሁ የጃ ፋሚሊ ገባሻ ላይቭ እንኳን ገብቶ ሰፖርት የሚያደርጋት በቂ ነበረ። አንድ ላይ ሄድ ማድረግ በቂ ነው እውነት ለመናገር ማለት ነው። ምክንያቱም ላይቫችን ሊመጡት ከሚችሉት በላይ የእሷ ፋሚሊ አቅም አለው። የምሬኝ ነው። ቴሌግራም ግሩፕ ይከፈትና ከዛን ቴሌግራም ግሩፕ ላይ 200 ሰዎች ከተሰበሰበን አንድ ላይ ሂደን ኮፒ ሊንክ ብናደርግ አሪፍ ይመስለኛል። እዚህ ሆነን ሄዳችሁ አድርጉ የሚባለው ነገር ምንም አይሰራም። እዚህ ጋር ሌላ ወሬ ነው የሚያዳምጠው ምክንያቱም ይገባው እሱን ነው የምልሽ። እኔም ይሄን ነው የምልሽ። መሬት ላይ ቢያንስ ቴሌግራም ሲባል ታውቃላችሁ ብዙ ሰው ቴሌግራሙን ስለሚያደርጉ ቴሌግራሙ ይቅርብሽ። ቴሌግራሙ ለመስሻ ቴሌግራም ያለ ነው። ማንኛውም ሰው ግሩፕ ይጠቀማል አይደል እንዴ? አሁንም ቢሆን እኮ እኛ ለኮፒ ሊንክ ነው እንጂ እኮ ለሌላ ነገር አይደለም የምንጠቀመው። እንደነሱ ይታላ ከዚህ ስናወራ ሌላው እኮ ከስር የተቀመጠው በጣም አለ እኮ እንዴ ይሰማሻል። ከስር የኔን ሀሳብ እየቀዱ ነው እየሰሙ ያሉ አሉ። ባይዘዌ አሁን ሪፖርት የሚያደርጉ ሰዎች የጃኒ ፋሚሊን እያንዳንዳቸውን ጠንቅቆ ነው የሚያደርጉት እግዚአብሔር እና ይሄ አሁን ምን እያደረጉ ነው መሰለሽ? እንዲያውም የሆነ ቪዲዮ አይቼ ነበረና ሪካርድ እና ህጋዊት ምናምን አድርገው 2 ቪዲዮ ምናምን አይቻለሁ። ያን እንትን አካውንት ግን እኔ ያው በቻልኩት አቅም አስወግጃቸዋለሁ። በበኩሌ ይወገድ አይወገድ አላየውም። ግን ቁጭ ብሎ እንደዚህ የሚያዳምጡ አሉ። ባይዘዌ እዚህ ጋር ከላይ ማለት ነው የሰው መጠን እዚህ ጋር አይደል 91 ሰው 92 ንኩትና ማን እንዳለ እዩ። ከዛ ሪፖስታቸው ውስጥ ወይም ደግሞ ቪዲዮቸው ውስጥ ገብታችሁ እዩ የማን ደጋፊ እንደሆኑ የማን ሰዎች እንደሆኑ። እዚህ ጋር ከላይ 92 ሰዎች ያሉበት እንዲጠቅ ስታደርጉ ስምና ፎቶ ያመጣል እያንዳንዱ ነገር። ለዛ እኮ ነው አሁን እዚህ ጋር ማውራት ብቻ ሁሌ ማውራት ብቻ ሆነ እኛ ስራ ማለት ነው። ለዛ ለምንድን ነው ቆይ ቴሌግራም ቢከፈት በጃኖ እንዲ አዲስ የሆነው ቴሌግራም መክፈት ሁሉም ሰው ነው ያለው አይደል እንዴ? አይ እኔ በግሌ ከጠየቅሽኝ ፍቅር ሶሻል ሚዲያ የሚባል አለ አዶኒ የሚያውቀው ማለት ነው። እዛ ውስጥ አሁን የቴሌግራም ግሩፕ አለን 200-300 ሰው። አንደኛው ሰው የሆነ አካውንቱ ሲመጣ በማስ ነው ሄደን ኮፒ ሊንክ የምናደርገው። የተንኮል የምናምን የዘረኝነት ምናምን የጸዳ ነው። በቃ አንቺ ቀናነት ብቻ ነው መሆን የሚጠበቅብሽ። እዛ ግሩፕ ላይ ቢኖር ጥሩ ነው ለእኛም ቤት ነው። እንደዚህ አይነት ግሩፕ ነው እንጂ ማለት ዘግቶ ቤትም ሰው መቀመጥ የሚያወራው ሰው ጥቅም አለው። ለምን እመክራችኋለሁ እባካችሁ አንድ ነገር ቢፈጠር የእሷ ፋሚሊዎች ተደራጅተው አካውንት ቴሌግራም ተብሎ ሌላ ነገር ነው የሚዞርባችሁና እሱ ይቅር ነው ኮሜንታው ባይለ እሱ ልክ እኮ ነሽ። እኔም ይቅር ነው ቀናነት ከሌለው በተንኮል ይወስዱታል ነው። ሰዓት መረጡና አንድ ላይ መውጣት እንችላለን ሁላችንም። ምክንያቱም የጃ ፋሚሊ በቂ ነው ለዚህ በእውነት በቂ ነው። በጣም ወዳጅ ደጋፊ ያላት ልጅ ነች። ከነሱ በምንም አታንስ። ግን እንደ ደጋፊዎቿ እኮ አይደለም እሷ እየሆነች ያለችው። አንድ እውነት ልንገርሽ እሷን እንደሚደግፏት አይደለም ነገሩ እየሆነባት ያለው ማለት ነው። ወዳታለሁና ተግባር ይለያያል። በነገራችን ላይ እንወድሻለን ቢራቢሮ